እስቲ በቢዝነስ አድሚኒስትሬሽን ተመርቆ ቢዝነስ ያለው ሰው ምታውቁታል? የተማረኮ ካላለማ ዋጋ የለው። ህልመኛ ነው ሀገር የሚመራው። ሀገር የሚመራ ህልመኛ ነው፣ የተማረ አይደለም። አስተውለን አናስብ። የሚያስፈልገኝ ብለን አናስብ። የተለመደውን ነው የምናስበው። አሁን የተመታ የድህነት አስተሳሰብ ማለት ሰው አብሮ ሲሰራ ውጤቱን ይጋራኛል የሚለው ስግብግብነት። በነገራችን ላይ ምንንም ነገር ለብቻችሁ ለመያዝ አትሞክሩ። በደንብ አዳምጡ። የሰው ልጅ ተነስቶ ከምቾት ቀጠና ስራ ውስጥ ሲገባ ምን ይሆናል? ከመጥፎ ልምዱ ወደ ጥሩ ልምድ ውስጥ ሲገባ ሁኔታዎቹ ይገጣጠማል። ሰዎች ወደ ኮምፎርታቸው መሄድ ነው። ሰዎች በብዛት ኮምፎርታቸው ውስጥ ስለሆነ እየኖሩ ያሉት። ከተለመደው ኮምፎርት ካልወጣን ማግኘት ይቻላል? አይቻልም። ስለዚህ ከምቾታችን እንድንወጣ መጀመሪያ ምቾታችንን ማወቅ ያስፈልጋል። ዘርዝሯቸውና የኔ የምቾት ቀጠናዎች እነዚህ ናቸው። አሁን ለመውጣት ዝም ብሎ ይወጣል? የት ለመድረስ የሚለው አሁን የሚቀጥለው what is your goal, what is your dream, what do you want? ሶስቱ ነገሮች። ግብህ ምንድነው? ግብሽ ምንድነው? ህልምሽ ምንድነው? ህልምህ ምንድነው? እና ምን ትፈልጋለህ? ምን ትፈልጊያለሽ? መዝራትና ማጨድ ተፈጥሯዊ ነው አይደለም? አለቀ። ተፈጥሯዊ ከሆነ የሰው ልጅ እኮ ሐሳብ ዘርቶ ምን ያጭዳል? ፍሬ ያጭዳል። ዛሬ በህይወታችሁ የተገለጡ ነገሮች ሁሉ የሐሳብ ውጤት ናቸው። ስለዚህ እነሱን እያገኘን ነው በህይወታችን፣ የማንፈልገውም የምንፈልገው። ግን አስተውለን አናስብ። የሚያስፈልገኝ ብለን አናስብ። የተለመደውን ነው የምናስበው። ከልምድ ለመውጣት ምን ይጠይቃል? ትግል ይጠይቃል። ራስን ማሸነፍ ሲባል ሰምታችኋል? ራስን መግዛት፣ ራስን ማሸነፍ። ሌላ ምን አገዛዛለ? ይሄ እኮ ነው። ህልም ከሌለኝ የት ሄዳለሁ? የት አባት ሄዳለሁ? ጭንቅላት ብቻውን ሲሆን ምን እንደሚያደርገን አይታችኋል አይደል? እንዴት እንደሚጮህብን። ስለዚህ ህልም ያስፈልጋል አያስፈልግም? በነገራችን ላይ ምንንም ነገር ለብቻችሁ ለመያዝ አትሞክሩ። በደንብ አዳምጡ። የራሳችሁን 100% ኢፊሸንሲ ከመጠቀም ይልቅ የመቶ ሰዎችን 1% ኢፊሸንሲ መጠቀም ውጤታማ ያደርጋል። ለምሳሌ ማይክሮሶፍት የማን ነው? የቢል ጌትስ ነው አይደል? ቢል ጌትስ ስንት ፐርሰንት ነው ኦን የሚያደርገው? የማይክሮሶፍትን ስንት ፐርሰንት ነው ባለቤትነቱ? አለቀ። 3 ነው? 1 2 3% ነው። የማን ነው ግን ማይክሮሶፍት? አረ 97። በብዛት ኢትዮጵያ ውስጥ ያለ የተመታ የድህነት አስተሳሰብ፣ በደንብ አዳምጡ። የተመታ የድህነት አስተሳሰብ እኔና እሷ የ200 ሺህ ብር ስራ ካገኘን ስራው 200 ሺህ ብር ኢንቨስትመንት ይጠይቃል። ከዛ እሷ 100 ሺህ ያላት እኔ 100 ሺህ። ከዛ ገና ስንጀምር ምን እንላለን? እኔ የምለው እናጋጭና እንጀምርና የ200 ሺህ ብሩን ስራ ስንሰራ 1 ሚሊዮን ስለምናተርፍ ያኔ እንለያያለን። ይሄ ነው እቅዳችን ራሱ አይደል? አንቺን የምፈልግሽ እስከ ቸገረኝ ነው እንጂ ለእድገት አልፈልግሽም። ሰው ተደጋግፎ አንድ ነገር ከሰራ መደጋገፉ ቢቀጥል አይበዛም? ይበዛል። ሌሎች ሰዎች ቢመጡ በይበልጥ እናድጋለን ነው እንጂ ቢመጡ ሼራችንን ይካፈሉናል። አሁን የተመታ የድህነት አስተሳሰብ ማለት ሰው አብሮ ሲሰራ ውጤቱን ይጋራኛል የሚለው ስግብግብነት ነው። እኔ ከሱ ጋር አብሬ ሲሰራ የሱን ልምድ፣ የሱን ኤክስፒሪየንስ፣ የሱን ጸሎት፣ የሱን ብሌሲንግ ጭምር አይደል ማገኝ። ከሱ ጋር ስለያይ አላገኘው። ብሌሲንግ የሌለው ሰው የለም። ዩኒቲ ኢዝ ፓወር አይደል? አንተ ቢል ጌታችን ትሆናለህ፣ እኛ ሼር ሆልደርህ እንሆናለን ማለት ነው። አይዲያው ያንተ ነው። እንድትመራው የምንፈልገው አንተ ነው። ለምን? አንተ ነህ ያለመ። የሚያለም ነው መምራት ያለበት ወይስ የተማረ? የተማረ እኮ ካላለመ ዋጋ የለው። ህልመኛ ነው ሀገር የሚመራው። ሀገር የሚመራ ህልመኛ ነው፣ የተማረ አይደለም። ቢዝነስ የሚሰራ ህልመኛ ነው፣ የተማረ አይደለም። እስቲ በቢዝነስ አድሚኒስትሬሽን ተመርቆ ቢዝነስ ያለው ሰው የምታውቁታል? የለው። አይገርም? ምን አድሚኒስትሬሽን ያልኩት? እስቲ በአማርኛ እናድርገው እንዴ። ንግድ ማስተዳደር ተምሮ ንግድ የሌለው ሰው ማለት እኮ አልተማረም ማለት ነው ይሄ ሰውዬ። ንግድ ማስተዳደር። ስለዚህ ይሄው ህልመኛው ንግድ የሚያስተዳድሩትን ይቀጥራቸዋል አይደለ? ህልመኛዋ ሌሎችን በሙያቸው የሚያገለግሉ ሰዎችን ተቀጥረው እንጀራ እንዲያገኙ ልምምዶች። ምንንም የሚያሳካ ህልሜን ለማሳካት የሚያስፈልጉ ልምድ በየቀኑ ነው አይደለም? በየቀኑ ልምድ በሳምንት በወር አይደለም። ኤቭሪ ዴይ የሚደረግ ነገር
ልምድ ይባላል። አንድ ሁለተኛ ልምዴ ላይ ለመድረስ የሚያስፈልገኝ ሐሳብ በስሜት በአንደበት በተግባር በውጤት እዛ ጋር መሆን አለበት። ማታ ልትተኙ ስትሉ በምናባችሁ ምን ማየት ያስፈልጋል? የምትፈልጉት ወደ ህልማችሁ ግን አለመድረሳችሁ እድሜ እና ጤና ይስጣችሁ። እኝኝ በሉ። እኝኝ የምትሉት በሐሳብ ነው። ቅድም በምናብ ለሷ እንደነገርኳት ማታ ቁጭ ብላችሁ በምናብ ማየት። እኔም ቤቴን እንደሷ አይ ነበር። ሳሎን እገባለሁ፣ መኝታ ቤት እገባለሁ። በምናብ እኮ ነው። ግድግዳው የቱ ጋር እንደሆነ፣ ቴሌቪዥን የቱ ጋር፣ እያንዳንዱ ኪችኑ የቱ ጋር እንደሆነ፣ ፈርስት ፍሎር ላይ ሰከንድ ፍሎር ላይ ስወጣ እያልኩኝ በምናብ ያለው የቤት ኪራይ መክፈል አልችልም። በዛ ሰዓት ግን እኝኝ እል ነበር። ይከብዳችኋል። ከዛ በኋላ አይናችሁን ስትገልጡ እኮ ያለው ቁርስ የሚበላ የለም። አከራያችሁ ደውሎ ቀን አላነሳችሁም። ለምን? የቤት ኪራይ ደርሶ ሰላም ሊላችሁ አይደለም፣ ኪሳችሁን ሰላም ሊለው ነው እንጂ እሱ ደግሞ የለኝም በወቅቱ። ስለዚህ እኝኝ ማለት ለምን ጊዜው እንደሆነ ማለፉ አይቀር። ብሰራም ባልሰራም አይደለም እኝኝ ብልም ባልልም እስቲ ተብሏል። ያዘው 5 ዓመት ነው የፈጀብኝ ያለምኩትን ቤት ለመስራት ማለት ነው። እዛ ውስጥ ገብቼ ስኖር ሁሉ ጊዜ ሁለቴ ነው አሁንም እየኖርኩ የሚመስለኝ። ለምን? ያኔም አይቼዋለሁ አሁንም አይቼዋለሁ እና ሪያሊቲው ነበረ ማለት ነው። ኢን ዲዛይን ፎርም የተለያዩ ህንፃዎች ሊሰሩ ሲሉ መጀመሪያ በቢልቦርድ አድርገው የነገው ህንፃ ይሄን ይመስላል ብለው ያሳያቸዋል አይደል? ስለዚህ ቀድሞ አይተውታል ማለት ነው። በህይወት የምትፈልጉትን ህልም ቀድማችሁ የምታዩት ከሆነ ለሱ የሚሆን ልምምድ አሁን ማዳበር ትችላላችሁ። የማያውቁት ሀገር አይናፍቅም። ደጋግማችሁ ስታዩ መኪናው ፋብሪካውን ዴሊ የምታዩ ከሆነ ይናፍቃል። አለቀ። ሰውነትህ ይለምደዋል ያንን ነገር እዛ ውስጥ መግባት። በምናባችሁ እዛ ውስጥ ስትገቡ ፊዚካል ቼንጅ ይኖራል እናንተ ውስጥ የሚኖር አዲሱን ሪያሊቲ ምን የሚያደርግ ኮንፈርም የሚያደርግ። ስለዚህ እሱ ነው እንግዲህ ትልቁ ለውጥ። የሐሳብ እኝኝ ማለት እሱ ነው። እሱን ካደረጋችሁ ህልም ካላችሁ ለህልማችሁ ልምዱን ከጻፋችሁትና በየቀኑ ለመለማመድ ከተጋችሁ ከሞከራችሁ፣ ልምድ እኮ በቀን 1 ደቂቃም ይበቃል አይደል? 1 ደቂቃ ይበቃል። ከዛ በኋላ ልምድ የሚሆነው ልምድ ማለት አውቶማቲክ ድርጊት ማለት ነው። አውቶማቲክ እሳቤ ማለት ነው። ልብ ሳትሉ ሳታቅዱ አላርም ሳትሞሉ የምትተገብሩት የምታስቡት የምትናገሩት ነገር ምን ይባላል? ልምድ ይባላል። ስለዚህ ለህልሞቻችሁ አስፈላጊውን ልምድ ጽፋችሁ በየቀኑ አንዳንድ ደቂቃ ብዙ ሰዓት አይደለም ካደረጋችሁ 1 ደቂቃ የትም አያደርስም። በአመት ውስጥ ግን በየቀኑ አንዳንድ ደቂቃ መስራት ልምምዱ ሱስ ስለሚሆን ከዛ ያ ልምምድ ወደ ተግባር ይቀየራል። ከዛ በሐሳብ ደግሞ የመጨረሻውን ማየት ኢንተርናል ለውጥ ስለሚያመጣ የሚያውቁት ሀገር እንዲሆን ስለሚያደርግ ህልማችሁ ውስጥ በየቀኑ ግቡበት ነው። እኔም ይሄን አለሚያሳክቼበታለሁ። የተለያየ ገቢ ሳስብ እንደሱ አለሚያሳክቼበታለሁ። መኪና ሳስብ አለሚያሳክቼበታለሁ። ራእይን ለማገልገል ኢትዮጵያ ውስጥ ከኢትዮጵያ ውጪ ዛሬ እናንተ በፈቃደኝነት በህሊናችሁ ውስጥ ብትይዙ ጠይቁ ይሰጣችኋል የተባለውን ነገር ጽናት እንድትጸኑ ያስፈልጋል። አሁን ይሄንን ማታ ቪዥዋላይዝ ማድረግ የምትፈልጉትን እያዩ ፈገግ እያሉ መተኛ ትግል ይጠይቃል። ብረት ማንሳት ይጠይቃል አይደል? ዝናብ ይዘንብባችኋል፣ ፀሐይ ይደበድባችኋል፣ አይደበድባችሁ። ጽናት ብቻ ይጠይቃል፣ ፈቃድ ይጠይቃል። ህልማችሁን ስንት ዓመት ያዛችሁት? እፈልጋለሁ እንዲህ ሽው አይደለም እንደ ስካር እንደሱ አይደለም። ከልብ እያሰባችሁት 5 ደቂቃ ይፈጃል። ደግሞ ሌላ ባይዘው ይሄን ባንሰራ ማታ ምን የት እንደሚሄድ አናውቅም። እንደ ጭንቅላት የሄደበት ቦታ ጠዋት ፖስት የሚደረግ ቢሆን ከዚህ በላይ ራሳችንን አንቆርጥም ነበር። ኦነስትሊ ማለት በፒክቸር መልክ ለቤተሰብ ምናምን የሚታይ ቢሆን በሶሻል ሚዲያ ፖስት የእንትና የማታ ሐሳብ ቢባል እኔ ራሱ እዚህ ቆሜ አላሰለጥንም ነበርኩ። ስለዚህ ሐሳባችን ሲዝረከረክ 5 ደቂቃ መድበን የምንፈልገው የሚዝረከረከውን ሳይሆን የኛን ፈቃድ ኢትስ ፖሲብል። ይቻላል ወይስ ይቻላል? ይቻላል። ግሬት